መንቀሳቀስም አልቻለም ነበር የግድ ነው ራሱ እዛ ከመለስ ብዬ መጣሁኝ ብቻ ያው እንደምታዩ ነው የሆነው እዛ ፕላስቲክ ወንበር ላይ መቀመጥ አልነበረባትም ንግስት ናት ግን ሰላም እንዴት ናችሁ ደግሮም ለማይዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ዛሬም በአዲስ ቪዲዮ መጥቻለሁ በዓሉ እንዴት ነበር ጥሩ እንደነበረ ተስፋ አደርጋለሁኝ ያው በዓሉን በደንብ እንደበላ ሰው ተረጋግታችሁ ይሄንን ቪዲዮ እስከመጨረሻ እንድትጨርሱትና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ በዛሬው ዕለት እንግዲህ የምናወራው የኮሜዲያን ፍልፍሉ ዋናው ስሙ በረከት የተለያዩ ኮሜዲዎችን የተለያዩ ቀልዶችን በመስራት የሚታወቅ ሰው ነው ይሄ ሰው እንግዲህ ታሟል እና አሁን ያለበትንም ደረጃ ደግሞ አብረን የምናይ ይሆናል ሁለተኛው ደግሞ የዶክተር አብይ አህመድ ባለቤት ቀዳማዊት እመቤት ዝናሽ ታያቸው ባለፈው የትንሳኤ መታሰቢያ በዓልን ምክንያት በማድረግ በአዲስ አበባ በመስቀል አደባባይ ላይ በተደረገ ኮንፈረንስ ላይ የዘመረችበት መንገድና የዘመረችው መዝሙርም ደግሞ ብዙዎችን ያነጋገረ ይገኛል ምን ብላ ዘምራ ነው ያ ሁሉ ትችት የደረሰባት በዚያ ልክ መነጋገሪያ እንዲሆን ያደረገው ነገር ምንድነው የሚለውን አብረን የምንመለከት ይሆናል እስከመጨረሻ አብራችሁ ኮሜዲያን ፍልፍሉን አብዛኞቻችን እናውቀዋለን ይሄ ሰው በጠና ታሟል በሽታው ደግሞ ባለፈው ስለ ትንሳኤ አንድን ፕሮግራም አዘጋጅተው በነበሩበት በቀረጻ መካከል ነበር ያ በሽታው የተነሳበት ወይ የተባባሰው እንዳየሽው እንግዲህ ቀረጻውን ማቋርጠን ነው እንግዲህ እሱ አቋርጦ ወጣኛ ያው ጨርሰነው ነው እንትን ያልነው አልታወቀም ነበር ህመሙ ትንሽ ማስመለስ ምናምን ነገር ነበር መንቀሳቀስም አልቻለም ነበር የግድ ነው ራሱ እዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን ምንለው የነበረው እና አልታወቀም ነበር እንግዲህ አንድ ሁለት ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ መጣው እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው መጀመሪያም ሲመጣም ነግራችሁኝ ነበር አይደል ከቤትም ሲመጣ ጀምሮ እየታመመ ነው ኦሬዲ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው ማለት ስራውን በጣም እንትን ስላለ ለስራው ያው አንደኛ ትልቅ በዓል ነው እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘነው ሲመጣ እኛማ እዛው በቃ ቀቅ ለምናን ብለነው ነበር ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብለው መጣ እስከሚችለው ድረስ እንግዲህ ሞከረ ከዛ በኋላ ያው አልቻለም እንግዲህ በሽታው ስትሮክ መሆኑ ታወቀና ከዛ እዛ እንደተኛ ተደረገ እዛ ተኝቶ ባለበት ነው ይሄ ኢንተርቪው የተደረገው እዛም ኢንተርቪው በሚደረግበት ጊዜ ያው አሞታል ያስታውቃል እንዴት ነበር ቤኪዬ መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ ምን አስበው ነገር አለ እንደው ምግብ የሆነ ነገር ብለን ነው ምንለው ስሜቱ ምን ነበር መጀመሪያ የማዞር ነገር ያዞረህ ነበር አዎ ያዞረኛል ምን ይላል ዝም ብዬ ቁጭል ምናምን ነበር ከዛ ወደ ያው ከነበየ ጋር ምናምን እንይያልኩ ትንሽ ራስ መታትም እየመሰለኝ ነበር ችላ ማለት ግን መጥፎ ነው አዎ ልክ ነው ከዛ በኋላ ነው እዚሁ መጣ ስትሮክ መሆኑን ያወቅኩት ስትሮክ ነው ያሉህ ከዛ በፊት እንዴት ነበር የጤና ሁኔታ እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው የለም በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ ግን ሰው ተሰብስቧል ኦዲየንስም አለ እንግዶችም ጋብዘን ነበር አይደል የበዓል ስራ ነው እሱን እንትን ብዬ ከመለስ ብዬ መጣሁኝ ብቻ ያው እንደምታዩ ነው የሆነው ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ህክምናም እንዲመጣ አደረገው እቤት ከሚሆን ይሁን እንደው በጓደኞች እጅ ያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነህ የምታስቃቸው የነበረው አሉ እሱ ነው የሚያዝናናን እኮ እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው እንደዛም ሆኖ ያስቀራል እንዲሆኑ እዛም ሆኖ ግን እንደተሻለው ነው የሚናገረው እዛው ሆኖ ራሱ የቀለደ ኮሜዲ ያጫወታቸው ነው ያለውና ለዚህም ደግሞ አንዳንድ ጥሪዎች እየተደረጉ ይገኛሉ በደንብ መታከም አለበት የተሻለን ህክምና ማግኘት አለበት በሚል አንዳንድ ሰዎች የገቢ ማሰባሰቢያ ጥሪዎችን ያቀርቡ ይገኛሉ በመቀጠልም እንግዲህ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤት
የሆነችው ቀዳማዊት እመቤት ዝናሽ ታያቸው ባለፈው በመስቀል አደባባይ ላይ በተደረገው ኮንፈረንስ ላይ የዘመረችው ዝማሬ ብዙዎችን እያነጋገረ ይገኛል። ምን ብላ ነው የዘመረችው? የዘመረችው እንግዲህ ክብሬን እጥልለታለሁ፣ እንደ ዳዊት እዘምርለታለሁ፣ ይሄም ሲያንሰው ነው፣ ከዚህም በላይ ደግሞ ይሆንለታለው። ደግሞ የሚገርመው ነገር እዛ መድረክ ላይ የፕላስቲክ ወንበር ነበርና እዛ ፕላስቲክ ወንበር ላይ መቀመጥ አልነበረባትም። ንግስት ናት፣ ግን እግዚአብሔርን ስለምትፈራና እግዚአብሔር እንዳከበራት ስላወቀች እዛ ጋር ተቀምጣለች። እንደዚህ አድርጉልኝ አላለችም የሚለውን ወሬ ደግሞ ብዙዎች እያናፈሱት ይገኛሉ። በመጀመሪያ እንግዲህ ከመዝሙሩ ስንጀምር አንድ ሰው መዝሙር ሲዘምር ለእግዚአብሔር ነው የሚዘምረው፣ ለሌላ አካል አይደለም የሚዘምር። አይደለም የጠቅላይ ሚኒስትር ባለቤት መሆኗ ይቅርና ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲዘምር ለእግዚአብሔር ነው የሚዘምረው። ለእግዚአብሔር ሲዘምር ደግሞ የሚዘመርበት መንገድ አለ። እንዴት ነው የሚዘመረው? ክብርን ጥሎ መዘመር አለ፣ ዝናን ጥሎ መዘመር አለ። በእግዚአብሔር ፊት ማንኛውም ታዋቂ የሆነ ሰው፣ ማንኛውም ባለስልጣን፣ ማንኛውም ባለሀብት የተባለ ሰው ዝቅ ብሎ ራሱን አዋርዶ አመድ ነስንሶ ነው እንደውም መዘመር ያለበትና ዝናሽ ታያቸው እንደዚህ ማድረጓ ብዙም ሊደንቀን ብዙም ሊያስገርመን የሚገባ ጉዳይ ነው ብዬ እኔ አላስብም። ዝናሽ ታያቸው እግዚአብሔር ከየት እንዳነሳት ታውቃለች። ዶክተር አብይ እግዚአብሔር ከየት እንዳነሳው ያውቃል። ያንን ክብር ላሳየው አምላክ ምስጋና ሲሰጥ ራሱን ማዋረድ፣ ራሱን ዝቅ ማድረግ አለበት፣ አለባት፣ አለባቸው ብዬ አስባለሁኝ። ሁለተኛው ደግሞ እዛ ወንበር ላይ መቀመጥ አልነበረባትም፣ ግን እሷ ሌላ ወንበር እንዲመጣ ስላልፈለገች እና ብዙም ስላላካበደች እዛ ፕላስቲክ ወንበር ላይ ተቀምጣለች የሚባል ወሬ ሰምቻለሁ። እና እኔ የራስን ሐሳብ በዚህ አጋጣሚ ልስጥና እዛ ወንበር ላይ መቀመጥ የለባትም ወይስ አለባት በሚለው ጋር አይደለም እኔ የምነጋገረው። ወይዘሮ ዝናሽ ታያቸው እንደ ንግስት የምትታይ ሰው ናት። ቸርችና እሷ ያለችበት የስልጣን ቦታ ሴፓሬትድ ናቸው። ሃይማኖትና ፖለቲካ ወይም መንግስት የተለያየ ቦታ ነው አይደል? ስለዚህ እዚህ ጋር ወደ ቸርች ስትመጣ፣ ወደ እግዚአብሔር ጉባኤ ስትመጣ ከእግዚአብሔር ጉባኤ ከቅዱሳን ጋር እኩል ሆና ነው መቀመጥ ያለባት። አይደለም ወንበር ይቅርና ወንበር ራሱ የሌለበት ቸርች እንኳን ሄዳ መሬት ላይ ባሉበት ቦታ ላይ እሷ መሬት ላይ ነው መቀመጥ ያለባት እንጂ የተለየ ወንበር ሊመጣላት አይገባም። ይሄ መንግስት ሌላ ነው፣ ያኛው እሷ ንግስት የሆነችበት መንግስት ሌላ ነው ማለት ነው። እና እዚህ ጋር እንደ ማንኛውም ሰው ነች፣ እዛ ጋር ደግሞ ንግስት ናት። ስለዚህ ቦታዋን ነው የጠበቀችው እንጂ ሌላ ለምንም አይደለም። አታካብዱት። ደግሞ ይህንን አካድራችሁ ወደ ተለያየ ቦታ አትውሰዱት። በነገራችን ላይ ወይዘሮ ዝናሽ ታያቸው አዲስ የመዝሙር አልበም አውጥታለች። በራሷ ዩቲዩብ ቻናል ላይ ለቃለች። ገብታችሁ ተባረኩበት። በጣም ደስ የሚል መዝሙር ነው። ከዚህም በፊት ያው እንደዚህም ብላ ዘምራ ነበረ በጣም በሚያስገርም ሁኔታ። ተማረ ሰው ብዙ የተተወለት መተላለፉ ማዳት የተረሳችለት አንተን ቢያመሰግን ቢጾም መስግኖ አሳነሰብህ እንጂ መቼ ይበዛና የበዛውን ያንተ ምሕረት አይቼ የተትረፈረፈ ጸጋህን ገብሼ አንተን አለማምለክ ነውር ሆኖ ታየኝ። ይልቅስ መገኘት መጨመር ማሰኘኝ ላመስግንህ ከፍ ላድርግህ ልገኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ልወድ ገዶኛል። በጣም ድንቅ ሴት ነች። ጎበዝ ሴት ነች። ለእግዚአብሔር የምትገዛ እግዚአብሔርን የምትፈራ ታላቅ ሴት ናትና ገብታችሁ መዝሙሮቿን የአሁኖቹን ብቻ ሳይሆኑ የበፊቶቹን መዝሙሮቿን ሁሉ ገብታችሁ እዩት፣ ተመልከቱ። ኮንሰርትም አዘጋጅታ ነበረ። ብዙ በኮንሰርት ጊዜ የሰራችሁ ድንቅ ድንቅ መዝሙሮች አሉ። ገብታችሁ ተባረኩበት፣ ተመልከቱ። ለዛሬ ያስኩት ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍና በተለየ ቪዲዮ እመጣለሁ።
እስከመጨረሻ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ቪዲዮን ላይክ አድርጉ፣ ኮሜንት ጻፉ።